ጋብሪኤል ማጋሌስ ቢግ ጋቢ እንግዲህ ተጎድቶብናል ትናንትና። እኔ ትናንትና መጎዳቱን ስሰማ በጣም በቃ ላብድ ነው የደረስኩኝ። እኔ ካሊፎሪ ተጎድቶ በጣም በቃ ራሴን እያጽናናው አይ ስኬል ያለልን ቢጎዳ እንኳን ደግሞ ጉዳቱ ያን ያህል ላይሆን ይችላል፣ ምክንያቱም ስላልተጫወተ ለጣሊያን ብሔራዊ ቡድን ማለት ነው ልምምድ ላይ የተጎዳና እኔ ጉዳቱ ያን ያህል አይሆንም፣ ሂንካፔም አለን ስኬልም አለን ብዬ ሳልጨርስ ማን ተጎዳ? ቢግ ጋቢ ተጎዳ። ደግሞ ለማይረባ ጨዋታ ለማይረባ ወዳጅነት ጨዋታ እኔ አንቾሎቲ ለምን እሱን እንዳስገባው ግራ ይገባኛል። ወጣት ተከላካዮች አሉ። ይሄ የወዳጅነት ጨዋታ ላይ የሆነ የፖይንት ጨዋታ የኳሊፊኬሽን ጨዋታዎች ላይ ግዴታ መጠቀም አለብህ። ሁሉም ኢንተርናሽናል ለዓለም ዋንጫ፣ ለአውሮፓ ዋንጫ፣ ለኮፓ አሜሪካ ምናምን ማለፍ ስለሚፈልግ ማለት ነው። ግን እንዴት ነው እንደዚህ የወዳጅነት ጨዋታ ላይ ዋና የምትላቸውን ተጫዋቾች የምታሰልፍ? ይህ የወዳጅነት ጨዋታ የሚጠቅምህ ሌሎች እድል ያላገኙ ተጫዋቾችን አይተህ እነሱ ለዓለም ዋንጫው ብቁ ናቸው ተብሎ የሚገመገምበት ነው። እኔ አርሰናል ተጫዋች ስለተጎዳ ይሆናል ሜይ ቢ ስሜታዊነት ስላሸነፈኝ ሊሆን ይችላል። ግን ይሄ ኢንተርናሽናል ጨዋታ እኔ በጣም በዛ። ከፕሪሚየር ሊጉ ከጀመረ ጀምሮ ከነሐሴ ጀምሮ ይሄ 3ኛው ኢንተርናሽናል ብሬክ ነው። በየወሩ ከመስከረም ጥቅምት ህዳር ላይ ያለ ማለት ነው። ካሁን በኋላ እንግዲህ ተመስገን ይመስለኛል ማርች ላይ ነው ምናምን በእነሱ የምናየው በአሜሪካኖቹ በውጮቹ አቆጣጠር። ግን በጣም በቃ በዛ፣ የምር በዛ። ይሄ ኢንተርናሽናል ብሬክ አርሰናል ብዙ ተጫዋቾችን የሚያጣበት ሆነ። የዛሬ ዓመት ትዝ ይለኛል እኔ ኦዲጋርድ እንደዚህ ኢንተርናሽናል ብሬክ ላይ ነው ተጎድቶ የመጣ። ካሊፊዮሪ ተጎድቶ ነበረ። ዘንድሮ ደግሞ ጋቢና ካሊፊዮሪ ደግሞ ግን አላለቀም እኮ ኢንተርናሽናል ብሬኩ። ሜይ ቢ አሁን ደግሞ ኢንግላንድ ላይ ደግሞ የማይረባ ጨዋታ ላይ ራይስ እና ሳካን ኤዜን ምናምን ሊያስገባ ይችላል ቱኬል የሚባል ሰውዬ። ከዛ እነሱንም ልናጣቸው እንችላለን። በጣም አስቀያሚ ነው ኢንተርናሽናል ብሬክ። እኔ ፈርሙ አቁሙ ምናምን ቢባል እኔ በ10 ጣቴ ሁሉ መፈረም የምፈልገው ነገር ነው። ግን ለስንት ጊዜ እንደሚወጣ ጋቢ አልታወቀም። ሆኖም ግን ይመስለኛል የቶተናም የባየር ሙኒክና የቼልሲ ጨዋታ በተገቢ ያልፈዋል ብዬ አስባለሁ። የአርሰናል ቤተሰቦች እንዴት ነው እንችለዋለን በእነዚህ ጉዳቶች? እኔ የፊት መስመሩ ካልተመለሰ የአርሰናል የዋንጫ ተስፋ የሚሟጠጥ ይመስለኛል። ይመቻል።